ነገርነሽ እኮ እሷና እኔ አብረን ልንኖር የምንችለው አንቺን የሆነ ነገር ስትደረጊ ብቻ ነው። ነገርነሽ ለምን ተፈቀደልሽ? ተነስታብኝ ይኸው ለዚህ ሁሉ ዳረገችኝ እልሃለሁ። በቃ እሱም ደግሞ ከዚህ በፊት ይዝትብኝ ነበረ። እዛም በነበርኩበት ሰዓት ይዝትብኝ ነበረ። ሰላም ጤና ይስጥልን ውድ ቤተሰቦቻችን እንደምን አላችሁ? እስክንድር ነኝ። ዛሬም እንግዲህ ተመልሼ መጥቻለሁ። ዛሬ በአንድ ጉዳይ ከአንድ እህቴ ቤት እገኛለሁ። የሷ ጉዳይ ምንድነው ያጋጠማት ከኛስ ጋር እንድትመጣ ያደረጋት ኬዝ ምንድነው የሚለውን ነገር ከሷ ጋር ሆነን ፊገር አውት እናደርጋለን። እናንተ ግን እስከመጨረሻው ድረስ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አብራችሁን ቆዩ። ውድ ቤተሰቦቻችን ይህንን ፕሮግራም የምንሰራው በዋናነት ለእናንተ ማስተማሪያ ነው። ብልጥ ሰው ከሰው ስህተት ይማራል። ጅል ደግሞ ከራሱ ስህተት እንደሚባለው እናንተ ደግሞ ከሰው ስህተት ሰምታችሁ ራሳችሁ እንድታዩበት ቼክ እንድታረጉበት በዙሪያችሁ ስላሉ ሰዎችም ደግሞ ልቦና ይሰጣችሁ እንዴት ነው ነገሮችን እንድታስተውሉ ያረጋችሁ ዘንድ ነው እና ይሄ ቪዲዮ የሚሰራው በስርዓት እንድታዩት እያንዳንዱን ዲቴሎችን እንድትረዱት ስንል በአክብሮት ሐሳባችሁን እንድትሰጡንም እንጠይቃችኋለን። እንግዲህ እስከመጨረሻው ድረስ አብራችሁን ቆዩ። ምንድነው የተፈጠረው? እህቴስ ምንድነው የፈለገችው? ከሷ ጋር የምንቆይ ይሆናል። እስከመጨረሻው አብራችሁን ቆዩ። እሺ እህቴ አይዞሽ። ያው እንግዲህ ተደጋጋሚ ያለውን ነገር ነግረሽኛል፣ አውርተናል የተወሰነውን ነገር ግን ለተመልካቾች ግልጽ ለማድረግ ያክል ምን እንደተፈጠረና እያንዳንዱን ጉዳይ ከአንቺ ጋር እንጫዋወታለን። እስኪ ከስምሽ ልጀምርና ማለበት። እሺ ስለመጣህ አመሰግናለሁ። ስሜ ሰላም ይባላል። እሺ ሰላም። እሺ እኔ አንተን አላውቅም። ልደት የምትባል ጓደኛዬ ናት አንተን የጠቆመችኝ። እሷ ያው አንተን በደንብ ታውቃለች። እኔ ጄም ላይ ስልክም የለም የማየቱም የመስማቱም አጋጣሚ የለኝም። ነገር ግን እሷ ስላንተ ብዙ ነግራኛለች። ያው እና ምንድነው እስኪ ቆይ ያጋጠመሽ ነገር? እንደማየው ትንሽ በሽታም ላይ እንዳለሽ ነው የነገረችኝ ያቺኛዋ ጓደኛሽ። አንቺም በተወሰነ መልኩ ያናገርሽኝ ነገር አለ። እስኪ ከመጀመሪያው ጀምረሽ ለምን እንደዚህ እንደሆነሽ ለምን እንደታመምሽ ያሉትን ነገሮች እንጫወትባቸው። እሺ ያው እነሱ ሳይመጡ ቶሎ ያለውን ነገር ባጭሩም ቢሆን ላስረዳ። እሺ በቃ ለዚህ ሁሉ የዳረገችኝ እህቴ ናት። እኔ ጓደኛ የነበረኝን ሰው አሁን ላይ የሷ ጓደኛ ነው ማለት ፍቅረኛ? አዎ እሱ በቃ ከኔ ጋር ነበር የነበረው። እኔ እና እሷ በመሃል ትንሽ ተለያይተን ነበረ። የተለያየ ቦታ ነበረ የምንኖረው። እኔ አረብ ሀገር ነበርኩት። አረብ ሀገር ስኖር ይሄን ቤት አሳደስኩኝ። በቃ ግቢውም ዞር ብለህ እንዳየኸው በጣም የሚያምርና ጽዱ ግቢ ነው። ይሄን ሁሉ ያደረኩት እኔ ነኝ እና እሷንም ያስተማርኳት ለብዙ ነገር ያበቃኋት እኔ ነበርኩኝ። ነገር ግን እኔ ላይ ተነስታብኝ ይኸው ለዚህ ሁሉ ዳረገችኝ እልሃለሁ። በቃ እሱም ደግሞ ከዚህ በፊት ይዝትብኝ ነበረ። እዛም በነበርኩበት ሰዓት ይዝትብኝ ነበረ። ያው በስተመጨረሻ ይሄው አገኙኝና ለዚህ ሁሉ ዳረጉኝ እልሃለሁ። እሺ ትንሽ ግልጽ ለማድረግ ያክል ታሪኩን ከሞላ ጎደል ነግረሽኛል። ነገር ግን አሁን የነገርሽ ነገር ትንሽ ግልጽነት ስለሚጎል ከመጀመሪያው ልጠይቅሽና እስኪ መጀመሪያ ቤተሰቦችሽ በህይወት አሉ ወይ ከሚለው ልጀምርልሽ። ቤተሰቦቻችን በህይወት የሉም አሁን ላይ። እና በቅርብ ጊዜ ነው ያረፉት እና በጣም መልካም ሰዎች ነበሩ። በጣም ጥሩ ሰዎች ነበሩ። በስርዓት በቃ በቤተክርስቲያን ነው ያሳደጉን። አሁን ላይ ምን ተፈጥሮ እዚህ እንደተዳረስን ባላውቅም ነገር ግን እነሱ በጣም በጥሩን ስነ ምግባር ነበር ያሳደጉን። እነሱም ስለነበሩ ነው ቢያንስ እኛ እንኳን ብናልፍ ይሄ ቤት ከታደሰ ቅርስ ይሆናቸዋል ብለው ነበረ። በኔ ገንዘብም እዛ ይሄ ቤት ሲታደስ የሚያደርጉትን ነገር እያንዳንዱን ነገር ይነግሩናል። እና እነሱ ናቸው ቤቱን የሚያሳደሱት። ነገር ግን ያው እነሱም ሊቆዩበት አልቻሉም። ያው ተከታትለው ወደማይቀረው ዓለም ሄዱ። እስኪ እናትና አባትሽ በህይወት እያሉ አንቺ ለምንድን ነው ወደ አረብ ሀገር ሄድሽው? ቤቱ ውስጥ ችግር ነበር ወይስ የተፈጠረ ነገር? አዎ ያው እንግዲህ ችግርማ መቼ ከሰው ላይ ይጠፋል ብለህ ነው። አባታችን ነጋዴ ነበረ። እሺ እና እሱ ብር ተበድሮ ነበር ከባንክ
እና ያው እንዳሰበው ሊሄድለት አልቻለም ነበረ። ያው የሱንም ስቃይ ሳይ እኔ ላግዘው። ያው እኔ የቤታችን የመጀመሪያ ልጅ ነኝ። ስንት ናችሁ? 2 ነን። እህትሽና አንቺ? ስለሆንኩኝ እሷም ትምህርቷን ከምታቋርጥ እኔም ደግሞ ሄጄ ላግዘው ብዬ ተመርቄ ነበረ። እና ስራም ሳጣ ያው እዛ መሄድ አለብኝ ብዬ አባቴን አሳምኜ ሄድኩኝ። ያው እግዚአብሔርም ረዳኝና እሱም ካለበት ችግር ወጣ። ይሄንንም ቤት አደስን አስተካከልን። ያው እነሱ ደግሞ ግን ሊቆዩልን አልቻሉም በህይወት። እነሱ በቃ አረፉ። እናቴ የሚያማት ነበረ። እሷ እንኳን ያረፈችው እኔ እዛ በነበርኩ ሰዓት ነው። እዚህ ስመጣ ነው የእናቴ ሞት የሰማሁት። አልሰማውም ነበር። ብዙ አመት ቆይተሻል ማለት ነው አረብ ሀገር? 5 አመት ቆይቻለሁ። እሺ ከዛ አረብ ሀገር ከሄድሽ በኋላ ቤት ውስጥ የተፈጠረ ችግር ነበር? ከሄድሽ በኋላ የሰማሽው? ያው እናትሽ መሞታቸውን ሰምተሻል? እናቴ እንደሞተች እዚህ ከመጣው በኋላ ነው የተነገረኝ። እና እኔ እዚህ ስመጣ 4 ወሯ ነው ካረፈች ነው የተባልኩት። ያው አባታችን እንኳን ከኛ ጋር ትንሽ ጊዜ ቆይቷል። ኦኬ ከመጣሽ በኋላ አባትሽን አግኝተሻል? እሱን አግኝቼዋለሁ። የተወሰነ ጊዜ ቆይቶ የሷ ሞት ነው አንድም እሷን በጣም የጎዳት፣ እሱም በጣም የጎዳው። እሱም በጣም ነው የጎዳው። እናትና አባቴ በቃ ለደቂቃ ማይለያዩ ሰዎች ነበሩ። በጣም በቃ ለሰፈር ላይም ተምሳሌት የሚሆኑ ሰዎች ነበሩ። ሁሉም በቃ ከሷ ሞት በላይ እንዴት ይሆናል ነበር የተባለው። ያው ሀዘኑም ጎዳው በጣም ይጎዳል። በጣም ጎዳው። ያው እሱም ወደማይቀረው እሷን ተከትሎ እኔም እዚህ ላይ እሺ እስኪ ስለ ፍቅረኛሽ ንገሪኝ። አንቺ የእህትሻውን ፍቅረኛ የሆነው በፊት ደግሞ ያንቺ ፍቅረኛ ነበረው ሰውዬ እንዴት ነበር የተገናኛችሁት? ያው ኮሌጅ ላይ በነበርኩበት ሰዓት ነው። በረከት ይባላል። ያው ብዙም አልነበረንም ያለው ነገር የሆነ አጉል ነገሮች እንደዛ ሳይሆን እስኪ መጀመሪያ ግንኙነታችሁ ምንድን ነበር? እስኪ ትምህርት ቤት ውስጥ የነበረው? ያው ከበረከት ጋር ኮሌጅ ነው እንዳልኩ የምንተዋወቀው። በቃ ክላስሜትም ስለነበርን ሻልኩትም እምቢ አልኩትም የመጀመሪያው ሰሞኖች እንገናኝ ነበር። በቃ ክፍል ውስጥም ትንሽ ስለነበርን እንገናኝ ነበረ። ያው ተቀበልኩት ከጊዜ በኋላ ነገር ፍቅር ጥያቄ አቀርቦልሽ ማለት ነው? ያው ግን ሊዘልቅ አልቻለም። የመጀመሪያ ያው ክላስሜት የሆነ ሁሉ ፍቅረኛ ይሆናል ማለት አይደለም። በረከትን ከሌሎች ሰዎች ወይም ከሌሎች ጓደኞችሽ ለየት ያደረገው ነገር ምንድነው? ፕላስ ደግሞ አንቺ ደግሞ የፍቅር ጥያቄውን እንድትቀበይስ ያደረገሽ ነገር ምንድነው በጊዜው? ያው የጓደኛ ግፊት ነው። ስለ ክላስሜቱ ውስጥ ሆነን ወደ መጨረሻው 3ኛ አመት ምናምን ላይ ስንደርስ ነው ያው በዊዝድሮ በመባረር ምናምን እየተመናመን ትንሽ በቃ 18 አካባቢ ደረስን ክላስ ውስጥ እና አብዛኞቻችን አብረን ነን እና በጓደኛ ግፊት ነበር የሱን ጥያቄ ተቀበልኩት። በጓደኛ ግፊት ማለት በረከት አሁን እኔን ከመጀመሪያ አመት ጀምሮ ነበር እና ያንን እያዩ እነሱ ደግሞ በቃ እሱን እንድቀበለው በጣም ይገፉኝ ነበር። የኔም ጓደኞች የበረከትም ጓደኞች ማለት ነው። እና በቃ እኔም ተቀበልኩት ዝም ብዬ። ከዘለቀ 3 አመት ሙሉ ማለት እስከ መጨረሻው አመት እስከደረሱ ድረስ እሱ እየጠየቀሽ ነበር ማለት ነው? የመጀመሪያ ጥያቄው መቼ ላይ ነበር እሱ? ማለት መጀመሪያ እንደ ጓደኛ ነበረ። በቃ ስንገባ ተሰብስበን በኋላ ግን አብዛኛው ምንድነው ሁለት ካፕል እየሆነ መጣ። እና ያው እኔ አላማም አልነበረኝም። በሰላም ትምህርቴን ጨርሶ ከዛ በኋላ ነው ያሰብኩት የነበረው። ነገር ግን ህይወት እንዳሰብከው ደግሞ አይሆንም። ስለዛ በቃ ከሱ ጋር ወደ መጨረሻ ከ3ኛ አመት በኋላ የመጀመሪያው ጥያቄ እንዴት ነበር? አሁን መቼም የሆነ ሰው የፍቅር ታሪክ ሲጀመር መነሻ አለው አይደል? የመጀመሪያው መነሻው ምን ይመስላል? እንዳልሽው ክፍል ውስጥ ዝም ብላችሁ ትገናኙ ነበር። ከዛ እንዴት እያደገ መጥቶ እንዴት የፍቅር ጥያቄ አሁን አንድ መጣ ይጠይቅሽ ነበር? ልክ ነህ። እንዳልኩ ጓደኛ ነበረ ሁላችንም ማለት ነው። ወደ 7 ምናምን እንሆናለን። ከዛ በቃ ዊዝድሮ የሞላለ ውጪ የሚሄዳለ
ከዛ ትንሽ ሰዎች ሆነን ያው እና አብዛኛው ጊዜያችንን አብረን እናሳልፍ ነበር። መጀመሪያ ከጓደኝነት ወደ ቤስት ፍሬንድነት ነው ያደገው የነበረው ማለት ነው። ከዛ ያው እሱ ጥያቄውን አቀረበ ከተቀራረብን በኋላ ከአንድ አመት ምናምን በኋላ ማለት ነው። እየተዋወቅ ነው የመጀመሪያ ስንገባ ነው። ከዛ አንድ አመት በኋላ ጥያቄውን እንትን አለ። መጀመሪያ አካባቢ እኔ በጣም ነበር የተበሳጨሁት እውነት ይሆናል ብዬ ሐሳብ የለኝም። ሲቀጥልም ደግሞ ፍላጎቴም አልነበረም። እኔ በቃ በጥሩ ውጤት ጨርሼ የምፈልገው ነገር ነበር ያንን ማግኘት ነበር የፈለኩት። ነገር ግን ያው ሌሎች ጓደኞችም ስንይዝ ምናምን ነገር አልተለያየንም። ደግሞ እስከመጨረሻው ክላስም እንትን አልተቀያየረም አንድ ላይ ስለነበርን በቃ በስተመጨረሻ የሰው ግፊትም ሲበዛብኝ ከሆነ ይሆናል ካልሆነ ይቀራል ትምህርቱም እያለቀ ነው ብዬ ነበር ራሴን ያሳመንኩት። ያው በስተመጨረሻ ሆነ። ግን ደግሞ በጣም ብዙ ማያግባቡን ነገሮች አሉ። በተለይ እምነት ላይ ምናምን ያለን አስተሳሰብ ጭራሽ ነው የሚለያየው። አታምንም። ከመጀመሪያ ጀምሮ ቤተክርስቲያን እንኳን አብረን ሄደን አናቅም። እምነቱን ብትጠይቀኝ ልልክ የምችለው ወይ ፕሮቴስታንትም ሊሆን ይችላል ኦርቶዶክስም ሊሆን ይችላል አላቅም። በቃ በጣም ነው የሚቀያየረው። ሲቀጥል ደግሞ ወደ ባዕድ አምልኮ የሚያመዝንም ነገር አለው። ያኔ ብትጠይቀኝ ማለት ነው ያኔ ብትጠይቀኝ እና በጣም ነበር ይሄ ነገር በጣም ግራም ያጋባኝ ነበር። ምን አይተሽበት ነው እንደዚህ እንድትያረገሽ? የዛኔ አንዳንዴ የሆነ በቃ አይደል ከሚያወራው ነገር ተነስቼ በቃ እግዚአብሔር የለም ሊልክ ይችላል ድንገት እና በቃ አሁን ስለምንኖር ነው እንጂ ከሞትን በኋላ ሞተን ስለማናቅ የምናውቀው ነገር የለም። ስለዚህ ይፈለሰፈበታል ብሎ ስለዚህ መጀመሪያ አካባቢ ምንድነው ብዙ መጽሐፍ ስለሚያነብ ያ ነገር ተጽዕኖ አሳድሮበት ነው ብዬ ነበር ማስበው። ግን ከጊዜያቶች በኋላ ምናምን ነገር እንደዛ አይደለም። የሆነ ጊዜ ደግሞ ክፍል ውስጥ ምናምን ነገር የሆነ ማለት በቃ ማይወራ ማይደረግ ነገር ሲያደርግ አየሁት። ማለት ያው እንደዚህ ነው አይባልም ግን የባዕድ አምልኮ ነገር ሲያደርግ አየሁት። ከዛ በኋላ ነው በጣም የሻከረው ግንኙነታችን እና በቃ በጣም ይዝትብኝ ነበረ። በጣም ከመዛቱ የተነሳ እኔ ራሱ አንዳንዴ በቃ በጣም እጸልይ ነበረ እግዚአብሔር በደም ሸፍነኝ እያልኩኝ ማለት ነው። ስለዚህ በቃ ያንን ነገር ካየው በኋላ አብሬው ለመቀጠልም ተቸገርኩኝ። ያንን እንዳየው እሱ አያውቅም ግን በቃ ይሄ ነገር ማቋረጥ አለብን ብዬ ነገርኩት እኔ ነበርኩኝ። ዛቻው ግን በቃ ወይ አድርጎት በተገላገልኩና የሚሆነውን በተቀበልኩ ላለሁ። ምን ነበር የሚይዝትብሽ? ዛሬ እንደዚህ ሽባ ሆኜ ለምቀመጠው ምን እያለ ነበር የሚይዝትብሽ? ይዛን በቃ ቤት ውስጥ እንድትቀመጭ አደርግሻለሁ ከኔ ጋር ካልሆንሽ መጨረሻሽ አያምርም፣ ከኔ ጋር ካልሆንሽ ከማንም ጋር መሆን አትችይም እያለ ነበረ ሲዝትብኝ የነበረው። እና እህቴ አሁን እንዳልኩ በረከት የእህቴ ባለቤት ነው። የእህትሽ ፍቅረኛ ሆኗል? ፍቅረኛ አብረው ነው የሚኖሩት። ይኸው እኔ መከራዬን አይቼ አረብ ሀገር የሰው ሽንት ቤት አጥቤ በሰራሁት ብር ይኸው እሱ ዛሬ እዚህ ቤት ውስጥ ተንደላቆ ይኖራል። እዚህ ነው የሚኖረው እሱም? አዎ። አሁን እኮ እነሱ አንዳንዴ ተያይዘው ይወጣሉ እና ለዛም ነው አሁን አንተን ልደትን በዚህ ሰዓት ጥሪው ብዬ ያልኳት እነሱ በሚወጡበት ሰዓት ነው ይመስለኛል። አንተንም ትንሽ አስጠብቀውሃል እስከሚወጡ ድረስ እና ያለው ነገር እንደዛ ነው ልሃል። አሁን ደግሞ ቤት ውስጥ የሚያወሩትም ነገር በጣም ከባድ ነው። በቃ አውሊያ ይላሉ። በቃ ስለ ጠንቋይ ነው አሁን ላይ እዚህ ቤት ውስጥ የሚደረገው ነገር በጣም ከባድ ነው። ህይወቴን መስዋዕትን ሊያደርጉት ነው የተነሱት። አሁን ያለው ነገር በቃ በጣም ከባድ ነው። በጣም ነው የሚያስፈራው። የሚሉት ነገር የምሰማው ነገር በጣም ከባድ ነው። ያሁኑን ደግሞ እንዴት እንደማመልጥ አላውቅም። ጭራሽ አሁን ላይ እሷም የገዛ እህቴ የእናቴ ልጅ ተረጋጊ። ቆይ አሁን ይኸውልሽ ለመፍትሄ የገዛ እህቴ እንዲደፍረኝ ተስማምታለች። እንዲደፍረኝ? አዎ
በቃ እሳቸው ናቸው ያዘዙት ነው የሚለው። ቆይ እናቴ ይኸውልሽ፣ አሁን ማልቀሱ መፍትሄ አይደለም። ተረጋጊና አሁን እንድንረዳሽ አይደል የመጣ ነው። ስለዚህ አንቺ እያንዳንዱን ዲቴሎቹን አስረጅን፣ እኛም ከዛ በኋላ መፍትሄ እንፈልጋለን። ገብቶሻል? እሳቸው ናቸው ያዘዙት ነው የሚሉት። ምንድነው እሳቸው ናቸው ያዘዙት? እሳቸው ማለት ጠንቋይ ናቸው የሚያዟቸው የሚሄዱባቸው። እኛ እግዚአብሔርን አይደል የምናመልከው፣ እነሱ ደግሞ እሳቸውን ነው የሚያመልኩት። እሺ። እና እሳቸው እኔ እህቴም ጤነኛ አትመስለኝም፣ የሆነ ያስነካት ነገር ይኖራል። እና እሷ ራሱ ፈቃደኛ ናት። እሳቸው አዘዋል። እሱ ካንቺ ጋር ግንኙነት ሲያደርግ ነው ከኔ ጋር መቀጠል የሚችለው ነው የምትለው። እንዴት ያለ ጉድ ነው! እሺ ቆይ ከሱ ጋር የነበረሽ ግንኙነት ተቋርጧል። እዚህ ስመጣ ቆይ አሁን ተረጋጊልኝ አንዴ እህቴ። ቆይ እኔ አሁን ታሪኩን መስመር ያስይዤ ልሂድ። እሺ ከሱ ጋር ግንኙነት ከተቋረጠ በኋላ ምንድነው የተፈጠረው? ሄድኩኝ እኔ። ኦኬ ወደ አረብ ሀገር ሄድሽ? አልነገርኩትም። የሆነ ዛቻው ማስጠንቀቂያው ሲበረታ እኔ በቃ ምንም ሳልናገር ድምጼን አጥፍቼ ፕሮሰሱን ጀምሬ እግዚአብሔር ይመስገን ፕሮሰሱም ቶሎ አለቀልኝ። ሄድኩኝ። ከዛ ከመጣው በኋላ ፍቅረኛዬ ነው ብላ ይዛው መጣች እቤት። ተዋወቅ። በጣም ነው የደነገጥኩት። ጭራሽ አንቺ አረብ ሀገር በነበርሽበት 5 ዓመታት ከሱ ጋር ምንም ግንኙነት አልነበረም? ምንም ግንኙነት አልነበረም። ግን እሱ ያስፈራራ ነበር መጀመሪያ ላይ ከመሄድሽ በፊት? ያስፈራራ ነበር። እኔም ስልኬን እንትን ብዬ ነው የሄድኩት። ስልኬን አጠፋፍተሽ? ቀይሬ ስለሄድኩኝ አውርተን አናውቅም። እሺ። ከዛ ከትንሽ ያው ሙሉ ለሙሉ ረስተሽ ነበር ማለት ነው አንቺ? በሚገባ ስለዚህ እኔ እና እሱ አረብ ሀገር ከመሄዴ በፊት እንዳልኩህ ነው። እዛ ሆኜ ግን አንድም ቀን አውርተንም አናውቅም። ስመጣ ይኸው አሁንማ በቃ እዚሁ ነው የምኖረው። እሺ። ከዛ በኋላ መጣሽ ወደ ኢትዮጵያ። ወደ ኢትዮጵያ ስትመጪ ፋዘርም ነበሩ? እሺ። ከዛ ምንድን ነው የተፈጠረው? ፋዘርም ነበሩ። ትወጣለች እህቴ። እሺ። ትወጣለች በቃ እንደያዘች ምናምን ጓደኛ እንዳላት ልታገባ እንደምትፈልግ ምናምን ሽምግልና እንደሚላክ ትነግረኛለች። በሚያስገርም ሁኔታ ግን እኔ በቃ ፎቶውንም አሳየኝ ምናምን ብያት አላውቅም። በቃ ደስተኛ ነሽ ማለት በቃ እኔ የእናቴ ሀዘን ላይ ነበርኩኝ። በቃ ይሁንልሽ ላንቺ እግዚአብሔር ይርዳሽ። እኔ ግን የእናቴን ሀዘን ልወጣበት ነበረ ስላት የነበረው ማለት ነው። እና እንደዚህ በቃ አንድም ደግሞ እሷን አሳየኝ ምናምን እንዳልላት የእናቴ ሀዘን ላይ ነበርኩኝ። ስለዚህ አላልኳትም። ስመጣ በቃ ሳየው ይዛው ስመጣ በቃ ምድር ናት የከዳችኝ። ኦኬ። ድንገት ነው ምናምን አዘጋጅታችሁ ምናምን የጠበቃችሁት ነው ለተውቅ? እሱ እንደውም አባቴ የመሰለው ምንድነው እኔ ታላቅ ስለሆንኩኝ እንዴት ታናሽ አባቴ እኔ እያለሁ አንቺ በቃ እድሜ ነበረ የሚለኝ። እሷ ደግሞ ምን እንደነካትም አላውቅም። በቃ ፍጥን ትላለች። ከዛ በኋላ በምነግራትም ሰዓት ምላሿ በጣም የሚያስገርም ነው። ቀንተሽ ነው። ምን ነግረሻት ነው አንቺ? ይሄ ልጅ አይሆንሽም፣ ትምህርት ቤት አብረን የተማርነው ከኔ ጋር ጓደኛ ነበረ ብዬ በተደጋጋሚ ነገርኳት። እንዴት እንዳሳመናት ባላቅም፣ ነገር ግን እሷ ምንም እኔን ልትሰማኝ ፈቃደኛ አይደለችም። ቀንተሽ ነው በቃ እንደኔ እድሜሽም እንደኔ ስላልሆነ አንቺም ደግሞ ጓደኛ ስለሌለሽ ነው እንደዚህ የምትሆኚው ነው የምትለው። ነገር ግን በጭራሽ ይኸው እዚህ ቤት እንትን ካለ በኋላ የሚለው ነገር እሳቸው ነው አውሊያው ነው። ተረጋጊልኝ ጎበዝ። ጥሩ ነው። አሁን ጥሩ መተሽልኛል። ከዛ እሷን ስትነግሪያት አንቺን አልሰማሽም በእድሜሽ ምክንያት ነው ቀንተሽ ነው የሚለው ነገር መጣ። እሱንስ ቀጥታ እህቴን ተዋት እንደዚህ ነገር ምናምን ብለሽ ለመጠየቅ አልሞከርሽም? እንዴት አልጠይቅም? አውርቼው ነበር። ነገር ግን ምላሹ ስላመለጥኩሽ በጣም ተበሳጭተሽ ነው፣ ድሮም ነግሬሻለሁ ከአንቺ ይልቅ እህትሽ ትገባኛለች አለኝ። ቃል በቃል እንደዚህ ያለኝ። ጥሩ። አሁን እነዚህ ሰዎች እርስ በርስ ተዋደዋል እንደነገርሽኝ ከሆነ ሁኔታውም ለነሱ የተመቸ ሆኗል። ከአንቺ ይልቅ እህትሽ ትገባኛለች ብሎም እሱም ተናግሯል። ሰው ለምንድን ነው ወደ አንቺ ተመልሶ የመጣው? አሁን ላይክ አንቺ ጋር ግንኙነት እንዲያደርግ ፈልጋለሁ ምናምን የሚለው ነገር ለምን መጣ? ቸኮልኩብህ አይደለ? እነሱ እንዳይመጡ ብዬ እኮ ነው።
ያው እሱ እዚህ የመጣው አባቴ ካረፈ በኋላ ነው። ያው በማጽናናት ሰበብ ገባ። ሽምግልናውም ሊላክ ነበር መሀል ላይ አባቴም ሲያርፍ በቃ እሷም ደግሞ ማንጋ ይላካል። እኔ አልቀበልም ብያለሁ። ኦኬ አንቺ ጋር እኔ አልቀበልም። ስለዛ በቃ ዝም ብሎ ገብቶ በጣም በዚህ ምክንያት በጣም እንጣላ እንጨቃጨቅ በቃ መደባደብ ደረጃ እንደርስ ነበረ ከዚህ ጋር። ምክንያቱም እኔ አውቃለሁ ችግሩን አውቃለሁ። ያው በስተመጨረሻ ይሄ ቤት አንቺ ብትሰሪውም ነገር ግን ስር መሰረቱ የቤተሰቦቼ ነው። የስር መሰረቱ የቤተሰቦቼ ስለሆነ ሙሉ በሙሉ ይገባኛል ማለት አትችይም። አይ ካልሽ ደግሞ እንወጣለን ተከራይተን የመኖር አቅም አለን አለች። ከሱ ጋር እወጣለሁ። ያው ይሄ ከሚሆን ብዬ የታላቅነት አንጀቴ ማላስቻለኝም አምጪው አልኩ። ከመጣ በኋላ ከጊዜያቶች በኋላ በቃ እኔም እንደዚህ ሆንኩኝ። ቆይሽ አሁን ጥሩ እስካሁን ድረስ የነገርሽኝ ነገር እነዚህ ሰዎች ላይ ያለውን ኮኔክሽን ነው። አንቺ ጋር የመጣው ጉዳዩ በምን ምክንያት ነው ማለት አንቺ ጋር ይተኛ የሚል ሐሳብ ቀድም ነግረሽኛል። በጣም ያስደነገጠኝ ሐሳብ ለምንድን ነው? ሁለተኛ ነገር ደግሞ እንደዚህ የመሆንሽ ሚስጥርስ ምንድነው? እሳቸው ናቸው ያዘዙት። ምኑን? ከኔ ጋር እንዲተኛ። ለምን? ምክንያት ምንድነው ብለው ነው ያመጡልሽ? አውሊያው ካንቺ ጋር ካልተኛ ከሷ ጋር መቀጠል አይችልም። እሷም ደግሞ ይሄንን ካረገ ከኔ ጋር መቀጠል ይችላል። ይሄንን ካላረገ ደግሞ ከኔ ጋር እንለያያለን። አሁን እሷስ ጤነኛ ናት ብለህ ታስባለህ? ትንሽ ግራ የሚያጋባ ነገር ነው። ስለዚህ ሁለቱ እንደ ባልና ሚስት ወይም እንደ ፍቅረኛ ሆኖ ለመቀጠል ካንቺ ጋር መተኛት አለበት። አንቺ ምን የተለየ ኃይል አለሽ? ምንም። እኔ አሁን ስለነሳ እሳቸውን እኔ አላውቅም። ሄጄም እሳቸው የሚለው እሱ ነው አይደለ? እሷም ትሄዳለች እሳቸው ጋር? አሁንማ ትሄዳለች። ኦኬ እሺ። ስለዚህ እሷም አውሊያው ጋር ትሄዳለች፣ እሱም አውሊያው ጋር ይሄዳል። እሳቸው የሚባለው ጋር ማለት ነው። እሳቸው ጋር ሁለቱም ሌላ ወሬ በስህተት ከእሳቸው ሌላ የሚያወሩት ወሬ የላቸውም እኮ። በስህተት ተሳስተው እንደው ሌላ ነገር ሌላ ጤነኛ ሰው እንኳን እዚህ ቤት ቢገባ በሽተኛ ሆኖ ነው የሚወጣው። እሳቸው ነው ወሬው ሁላ። በቃ እኔ በጣም ከባድ ነው ይመስለኛል። በቃ እሷ ታሳዝናለች። በጣም ነው የምታሳዝነኝ። ለምን አልሽ? ሁሉን ነገር በጭፍን ነው የምታምነው። ያደረጋት ነገር አለ። አሁን እኔ ከወንድ ጋርም ተነካክቼ አላውቅም። ግንኙነት ኖሮንም አያውቅም። ይሄን ነገር ይጠይቀኝ ነበረ። እሺ እኔ ግን አልቀበለውም ነበረ። በእምነቴም ጠንካራ ነኝ። እሳቸው ደግሞ አሁን ደም መፍሰስ አለበት አሉ። አንቺ ድንግል ስለሆንሽ ያንቺ ደም እንዲፈስ ይፈልጋል። የእህትሽ አለች አይደል? ነው እሷ አይደለችም ነው? አላውቅም። እሱም ባላውቅም ግን የኔ ነው መሆን ያለበት። አውሊያው ወዶሻል ነው የሚልሽ። እሳቸው ወደውሻል። እህትሽም እንደዛ ትልሻለች? እሱም እንደዛ ይልሻል? እሷ ናት እንደውም መገፋኝ። ይገርምሃል። እሺ ይሄ አንዱ ነገር ነው። ይሄ አሁን ታዲያ መንቀሳቀስ አልችልም ያልሽበት ምክንያት እንዴት ነው ይሄኛውስ ሁኔታ ይመጣብሽ ወደ አንቺ? ለመናገርም እኮ ከባድ ነው። በጣም ይዝትብኝ ነበር፣ ያስፈራራኝ ነበር። መጀመሪያ አካባቢ ከጉልበቴ በታች በጣም ህመም ነበረው። ቀስ እያለ ግን በቃ መንቀሳቀስም አቃተኝ። አሁን ትቀመጫለሽ ምናምን ግን መራመድ ነው የማትችይው ነው? መቀመጥ ይከብደኛል። እንደዚህ ነው የምትችይው? በቃ እንደዚህ እንደምንም ብዬ ጎተት ብዬ ቀና እላለሁ። በቃ እሷም እኮ እነሱ ሲወጡ ነው ጓደኛዬም እየመጣች እሷ የምታይ። እህቴማ መድኃኒት ያረጉብሻል? አንቺ ጋር አርገውብሻል? አይተሻል? ምንድን ነው የሚያረጉት? መታ ተቀባባኛለች እንዳልኩ። እኔ ደግሞ ምንም በቃ ራሴን መከላከል አልችልም። እዚህ ቤት ውስጥ እንደው ስገባ ምንም አልሸተተ። የጉድ የሀገር ነገር እኮ ነው የሚጨሰው። እንደው ስሙንም እንዳልጠቅስልህ እኔ ምኑንም አይታወቅ።
አንዳንዴ እኮ ሽታው የትና የት ነው የሚሸተው ከጎረቤት ሁላ እኮ ነው ስሞታ የሚመጣው ምንድነው ብታጨሱት ኦኬ በቃ እንዴትም አድርጌ እሷ መቀባኝ ነገር መከላከል አልችልም ስለዚህ የሆነ እንደ ድግምት ነገር እየመጡ እየቀቡሽ ምናምን ነገር እያጨሱ ምናምን ነው እንትን የሚለው ያ ነገር ነው እንደዚህ አድርጎ ያስቀራሽ እሱም መጥቶ ደግሞ ግንባሬን ቻብ ያረጋል በምን በእጁ እጁ ላይ ከዛ ያነበልባሉ ምናምን ነገር ወንድ ከዛ እንቅልፍ ይጥለኛል በጣም ከባድ ነው ይሄ እንግዲህ የሆነ ያለው በቀድሞ ፍቅረኛሽና በእህትሽ ነው ማለት ነው እንደነገርኩ ነው ቆይ ታረጋጊ ቆይ አይዞሽ አሁን ስሜታዊ የሚያረግ ምንም ነገር የለም ምንድነው መፍትሄ ነው እሺ ለዚህ ነገር ደግሞ መፍትሄ እንፈልግለታለን መፍትሄ መፈለግ በጣም ቀላል ነው እሺ ምንም አትጨነቂ አንቺ አሁን እነሱ እንዳይመጡ ቆዩ ቆጡ ስለዚህ አሁን ምንድነው የምናረጋው መሰለሽ ወደ መፍትሄው እንሂድና አሁን አንቺ የሰጠሽኝ መረጃ አለ በቂ ነው ብለሽ ካሰብሽ በቂ ነው ካልሆነ ደግሞ በስልክም ቢሆን የሆነ ስልክ ተቃጠቆ ሰጥሻለሁ እየደወልሽ ታስረጅኛለሽ ያለውን ነገር እሺ የቃና ነገር ካለ ስለዚህ ድብቅ ካሜራ እዚህ አካባቢ አስቀምጣለሁ የሆነ ቦታ እንፈልግና ድብቅ ካሜራ እናስቀምጣለን እነዚህ ሰዎች እንዲያወሩ አድርጊያቸው እሺ ማስረጃ ስለሚያስፈልገን ነው አሁን ህግ ቦታ እነዚህን ሰዎች ለመውሰድም መንፈስ ነው ተንኮል ነው ምናምን ነው ከማለታችን ውጪ ያወሩት ስለዛ ጉዳይ ስላደረጉሽ አንቺ ላይ እሺ ስላደረጉሽ ነገር እንዲያወሩ ታወራሪያቸዋለሽ የሆነ ሚስጥር እንዲያወጡ እሺ ከዛ እንደዚህ ቸብ አድርገው ደግሞ ራስሽን ስተሽ ደግሞ የሚያረጉትን ነገር እናያለን አንቺ በሌለሽበት ሰዓት ምን እየተደረገም እንደሆነ እናያለን እሺ እንደው እኮ በቃ ከሳቸው ሌላ ወሬ የለም እሳቸው አውሊያው ነው በቃ ሌላ ወሬ እኮ የለም በቃ ችግር የለውም ደግሞ ምንም ስዕል አይደለም ራሱ ቤት ውስጥ የለም እኮ እንዳለ ተነሳስቷል የለም እኔም ራሱ አንድ የመቤታችንን ስዕል ከዚህ ጋር ይሰቀል ብዬ ነበር ነገር ግን እሳቸው አይፈቅዱ አይ እሺ በቃ ጥሩ አሁን ምንድነው የምናደርገው እንደነገርኩሽ ድብቅ ካሜራችንን እናስቀምጣለን እዛ እኛ እንከታተላቸው የሚያወሩትን ምናምን እንሰማለው እዚሁ አካባቢ ስለመሆን እሺ እንደዚህ ሊደፍሩሽም ምናምን ሙከራም ካደረጉ የሆነ ነገርም ካደረጉ ዘልዬ ይገባል እነሱማ በቅርብ ነው በቃ አሁን በዚህ 2 ቀን ውስጥ ነው እኮ ይሄ ነገር መሆን ያለበት እንደውም ከተፈለገው ቀን ረዝሟል ነው የሚሉት የመጨረሻው 2 ቀን ቀርቷል ብለው ሲያወሩ እየሰማዋቸው ነበር ጠዋት ላይ አንቺን ለመድፈር ወይ ጉድ እንደው ወንድሜ እንደዚህ ሳያደርጉ ድረስ ልኛ ደራህን ችግር የለውም እግዚአብሔር ለበጎን ያገናኘን ስለዚህ አሁን ምንድነው የምናረጋው እንዳልኩሽ እኛም በመንችለው አቅም ካንቺ ጎን ነን እሺ ምንም አትሳቀቂ ከዚህ በኋላ ብቸኛ አይደለሽም እሺ እኛ አለን እንጠብቅሻለን በመንችለው ነገር በሙሉ ከጎንሽ ነን ስለዚህ ድብቅ ካሜራውን እናስቀምጣለን አንቺ ግን ወደ ካሜራው ምናምን እንዳታይ ማላይ በቃ እዛ ካሜራውን ብቻ እናስቀምጣለን ምን እንዳለ ምን እንደተፈጠረ ምናምን እነሱ እንዳያውቁ እሺ ወንድሜ እግዚአብሔር ይስጥ ፈጣሪ ያክብር ችግር የለውም እሺ እንግዲህ ውድ ቤተሰቦቻችን ሁኔታው ትንሽ ግራ ያጋባል ምክንያቱም በገዛ እህቷ ወይም በገዛ ስጋዋ ነው እንደዚህ አይነት በደል የደረሰባት ሰውነቷም አይታዘዝላትም እንደፈለገች ማዘዝ አትችልም የቀድሞ ፍቅረኛዋ ካንቺ ጋር መሆን ፈልጋለሁ በሚል አላስፈላጊ በቀል ነው እንግዲህ ይሄን ነገር እያደረገ የሚገኘው እሱም ደግሞ የተለየ አምልኮ ስርዓት እንዳለው ነው እንግዲህ ተነገረው እግዚአብሔር ከጎናችን ይሁን ትልቁ ነገር ይሄ ነው ጾም ጸሎት ያስፈልጋል ማንንም ሰው እንደዚህ አይነት ነገር ውስጥ ሲገባ የመጀመሪያው ነገር መጸለይ ነው ለእግዚአብሔር ወደ እግዚአብሔር መቅረብ ነው ወደ እግዚአብሔር በቀረብን ቁጥር ደግሞ እግዚአብሔር አያሳፍረን አስፈላጊውን ነገር እንድናገኝ ያግዘናል ብያምናለሁ እንግዲህ እህቴም ጸሎቷ ተሰምቷል ብዬ አስባለሁ ምክንያቱም ዛሬኛ እዚህ ተገኝተናል እዚህ የተገኘንበት ትልቁ ምክንያት ደግሞ ይሄ ነው ግልጽ ነው ቀጥታ ሰዎችን ኢንቨስቲጌት እናደርጋለን እንመረምራቸዋለን አስፈላጊ ሆኖ ከተገኘ ቀጥታ ወደ ቤቱ የምንገባ ይሆናል ለማንኛውም ግን ድብቅ ካሜራውን እናስቀምጣለን እንገጥማለን ከዛ በኋላ ምንድነው እዚህ ቤት የተፈጠረው ለምንድነው ይሄን የሚያደርጉት የሚለውን የምናይ ይሆናል እናንተ ግን እስከመጨረሻው ድረስ አብራችሁን ቆዩ ላይክ ሼር ሰብስክራይብ እንዳይረሳ ሰላም እንደበከመኝ ዛሬ
አዎ በጣም ያስጠላው ምን አድርጊ ነው የምትይኝ? ሰው እንኳን መጥቶ ማያርፍበት ቤት ሰላም እግርሽን አልሻትኩ አንቺ እንደለመድሽ ዝም ብለሽ አትተኝም እንዴ? አቦ ተጋደም እስኪ ዝም በይ። ምንድን ነው ልጅቷ ታዋቂ የጥራትና ደስ ነው ግን ትንሽ እንኳን ለሰው ልጅ ርህራሄ የማይኖራት ርህራሄ ምን ነበረ? ርህራሄ ስራራይ ታውቂያለሽ አንቺ አትዩ ምንድነው ላይ ለምታፈጭው በክፉ አይኔ ስታዩ እንዳላይሽ እህትሽ እንደሆንኩኝ ረሳሽ አይደለ? በቃ እህት ምን ነበር? እህት የኔ ፍቅር አትናደድሽ እንደሚያማት ታውቃለህ። አንቺ እናንተ እኮ ናችሁ እንደዚህ ያደረጋችሁ እንጂ እኔ ጤነኛ ነበር። አትንጨርጨር በእናትሽ አትተጋደል። ፍቅር በጣም ይደክማል ዛሬ ብዙ ይደክማል። እሷም ትደክማለች። እሷም ራሱ ፊቷም ይጨንቃል። ፊቷም ይችል ነው በጣም ጨካኝና አውሬት ነው። ዛሬ ግን ደቆብሻል። ምንድነው ነገሩ? ወሬ አለሽ? አይውልሽ አንድ ነገር ልንገርሽ። እግዚአብሔር አንድ ቀን ያጋለጣል። እግዚአብሔር የምትይው ነገር ምን ሲያደርግልሽ አይተሻል? ስለ የትኛው እግዚአብሔር ነው የምታወሪው? ሰማይ ላይ ስላለው እግዚአብሔር እስኪ ስለሱ ነገር ሰማይ ላይ ይኸውልሽ አንቺ ማለት ልንገርሽ ማወቅ የምትችይ ከሆነ ማለት ነው ትኖሪያለሽ፣ መሬት ላይ ትኖሪያለሽ። ከዛ ስትሞጪ አንተ እንደምትለው አይደለም። የኔ እግዚአብሔር ያጋልጣል። አንቺ ከመቼ ጀምሮ ነው እንደዚህ የምትናገሪው? እሱ በጣም አበዛ። ይኸውልሽ አፍሽን ዘግተሽ ብትኖሪ ነው የሚሻልሽ። ዝም በይ አንቺ። የኔ ፍቅር እንዳትናደድ እሺ። ይልቁንም ያለን ቅድመ ታውቂያለሽ። ይኸውልሽ ለምንሽ በጣም አንቺም ስንለምንሽ አፋወጣሽ ነገሮች በቃ አላርም አልጨበጣ ድጋሚ ልነግርህ የምፈልገው ነገር የኔ እግዚአብሔር ያጋልጣል። አንቺ ከመቼ ጀምሮ ነው እሱን እንደዚህ የምትናገሪው? አፍሽን ዘግተሽ ብትኖሪ ነው የሚሻልሽ። ይኸውልሽ አሁን የምንልሽን ነገር በስርዓት መልሽልኝ እስኪ። እግዚአብሔር እንዴት እንደምድረስልሽ እናውቃለን። ያስቀመጠልሽን ቅድመ ሁኔታ አሰብሽበት ወይስ አላሰብሽበት? በፍጹም የኔ ፍቅር ፈቃዷን እየጠየካት ነው እንዴ? ጭራሽ በቃ እንግዲያውስ ዛሬ ያበቃልሽ። ዛሬ አንቺ ቆይ ምንም ለኔ ትንሽ እንኳን ነገርነሽ እኮ እሷና እኔ አብረን ልንኖር የምንችለው አንቺን የሆነ ነገር ስትደረጊ ብቻ ነው። ነገርነሽ አይደል? እንድትፈታ ትፈልጋለሽ? እግዚአብሔር ማታምኑት የምን እግዚአብሔር ነው የምትይው? ስርዓትሽን ያዢ። ነገርኩሽ አይደል እንዴ? ጠንቋዩ እኮ እንደናንተ ሰው ነው አይደል እንዴ? አባት ዘጥላችሁ ጠንቋዩ እንደዛ ትበያችሁ። በማይመጣ ነገር አትምጪ። ሰው ነው እንደናንተ። ስሚ ሴትዮ፣ እኔ ከሱ ጋር ልኖር የምችለው አንቺ እንደዚህ ይሄን ነገር ስታደርጊ ነው። ጀምሮ ነው እንደዚህ ራሱ ተቢሆን ከመቼ ጀምሮ ነው የኔ ፍቅር አትናደድሽ? አይ አልናደድም፣ ችግር የለውም። አሁን አዘጋህልኝ ማለት የሚችል እኮ ነው ከእሷ ጋር ነው የሚያምነው። ፍቅር ይኸውልሽ አሁን በደንብ ነገሮችን እስቲ ማድረግ አለ። አዎ እሷ ጋር እስከመቼ ነው እንደዚህ የሚሆነው? በቃ ፍቃዷ ምናምን አንጠይቅም። በቃ የሚሆነው ነገር ነገ ወይ ከነገ ወዲያ ይሆናል። አንተ ብቻ ማዘጋጀት ያለብህን ነገር አድርግ። ፍቃዷን አትጠይቃት። እሱን እንዳታስብ። እኔ እኮ ይኸውልሽ ላንቺም ያው እህት አይደልሽ ሰዋት እህትሽ ምናምን አትበል። የኔ ፍቅር እኔ ካንተ ጋር ነው መኖር የምፈልገው። የኔ አባት በቃ እኔ አንተን አግብቼ ተረጋግቼ መኖር ነው የምፈልገው። እሷን ተዋት። እኔ እኮ ግን አንቺን ማጣት በቤት ዘመን የማፈልገው እኮ እኔ ይሄን ሁሉ ነገር የማደርገው አንተን ላለማጣት አይደል? እኔ እኮ ምን ላድርግ? እሷ እኮ ነገሯን እየወሰሰችው ነው። እሷ ምን አቅም አላት? እሷ እኮ በቃ እንደምታያት ናት። ስለዚህ ይኸውልህ ከእሷ ጋር አትጨቃጨቅ። ቆይ ለማና ሰው ጉዳት ማን ነው? እንደዛ አይደለም ሆነ ያለበት። በቃ መደረግ ያለበት ነገር ሁሉ ተደርጎ ማድረግ ያለብህን ነገር አድርገን ይሁን። እሷ ጋር አይደለም ጉዳይ። እኔ ፍላጎቴ ካንተ ጋር መኖር ነው። የኔ አባት በቃ እሷን ተደፋለሁ እንጂ ምን ፕሮብሌም እንኖራለን። ይሄ ቤት ነው የምትለው ነገር አላት። ይሄ ቤት እኮ የእሷ ብቻ አይደለም። ይሄ ቤት እኮ የቤተሰቦቼ ቤት እኮ ነው። እሷ እዛ አረብ ሀገር ሆና የሆነ ሳንቲም ትልካለች። አሳደስን እንጂ መሰረቱ ይሄ ቤት የእናትና የአባቴ ነው። ሶ እኔ ድርሻ አለኝ ማለት ነው። በምን ቀን ነው ብራንች ሲጠጣ የኔ አባት አንተ ሰጠኝ ቀን እኮ ያን ቀን በቃ አይደለም ምን ይልሽ በጣም ነው የምወድክ። እኔ ደግሞ በጣም ወደሰው በጣም ነው የማፈቅርሽ። ስለዚህ
ነገሮችን አፈጣጥናቸው መደረግ ያለበት ነገር በሙሉ ይደረግ። ላገባት ነው የምፈልገው። ነገሮችን ብቻ አብረን እናደርጋቸዋለን። ደግሞ ከጎንሽ ደግሞ እሳቸው አባብዬ ምንም ነገር መከፋት የለባቸው። በእኛ ደስተኛ ነው መሆን ያለባቸው። ስለዚህ አድርጉ የሚሉትን ነገር በሙሉ ማድረግ አለብን። እሳቸው እኮ የምድር እንደሰማይ እግዚአብሔር ናቸው። ጌታ አባታችን። ስለዚህ እሳቸው ምንም ነገር ማስከፋት ሰሞኑን እየተቆጡ እንደሆነ ታውቃለህ። ስለዚህ ጊዜ መስጠት የለብንም። ማዘጋጀት ያለብን ነገር አዘጋጅ። ሜዳውን ሰላሱን ተለቆልሃል። ከዛ በኋላ ሚስትህ አድርገን ደግሞ አንቺን ጊዜ ለማድረግ አይደለም ገነትን ሲኦል ልጅ ይሆን ነገር አለ። ኦ ማይ ጋድ ለዚህ እኮ ነው የምወድቅ። እንደዛ እንደሚፈቅድ እኮ ያለማችን በጣም የደከመኝ ዛሬ ሁሉንም ነገር ቶሎ በልልኝ። ሌላው መገላገል ፈልጋለሁ። በቃ ወደዛ ነገሮች እንትን ካለ በኋላ ተከራይቷን ቢሆን ትውጣ። ተከራይ ምን አገባኝ? በቃ እኔ እዚህ ቤት ውስጥ በነፃነት ከአንተ ጋር መኖር ነው የምፈልገው። ስለዚህ ለሱ ቅድሚት ማስገባት አለብን። በቃ ቤት ምናምን ማዘጋጅላታለን። ቃል ከአንተ ጋር እዚህ ቤት ውስጥ ነው መኖር የምፈልገው። ወይ ደግሞ ነው እኔ ይኸውልህ እንዴት ማንንም የፈለገ ምንም ነገር ማለት ይቻላል። ብቻ እኔ የምፈልገው ከአንተ ጋር መኖር ነው። ስለዚህ ልሽኛት ማለት ነው። ከዛ በኋላ ሜዳው ፈረሱን ባህሩ እና ማለት ነው ነገር እንደተባባል ነው። አዎ ይኸውልህ የሆነ ነገር ሲደረግ ዝም ብሎ አይደለም የሚደረገው። በኋላ ላይ መዘዝ ይዞብን እንዲመጣ አልፈልግም። አዎ ግን ይኸውልህ እኔ ፍቅር እኔ ችግር ውስጥ እንድትገባ ምናምን አልፈልግም። በጥንቃቄ ነው ማድረግ ያለብን። ስለዚህ ግን ለሁሉም ነገር ግን አባብዬ ማማከር እንዳለብን ታውቃለህ። እኛ በራሳችን የምንወስነው ውሳኔ እንደሌለ ታውቃለህ። እሳቸው አድርጉ ያሉንን ነገር ነው ማድረግ። እሳቸው በምንም ነገር መከፋት የለባቸው። ቅድሚያ ሁኔታ አደም እንጂ ከዛ ውጭ ያለው ነገር ከተደፈረች በኋላ ያለው ነገር ደግሞ እስቲ ያ እንደዛ ነው። ወይ የኔ ማጠራባህ ለሷስ ያራባርልች ራብ ለቀቀችባ። የኔ በቃ የሆነ ነገር ቀለል ያለ ነገር ሰርቼ ላምጣልህ። አሁን ስለዚህ አሁን የማናትን እንዳስጠይ sorry በረከት ማን እንደሆነ በዚህ ልክ መስጠት ያኔ ደግሞ የሰጠኝ ነገር በሙሉ እጅ ኦፍ ፈቃዳቶቹ ይሄ ነገር
አባ እንግዲህ አባ እሳቸው ነገሮችን አንተኛ አምላክ አንተኛ ሁሉ ነገር እስኪ ነገሮች ሁሉ ወደኛ አምጣቸው፣ ወደኛ አርጋቸው፣ እስኪ ወደኛ አምጣቸው። ያቃጥለኝ ግድ የለም ለአንተ ስልም አቃጠላለሁ እንጂ ለአንተ ያልተቃጠልኩትንማ ለማን እቃጠላለሁ? እስኪ ነገሮችን አየር ባየር አርጋቸው። እስኪ የኛ መንፈስ እስኪ አባ እስኪ አንተ ሁሉን ነገር አሳካው። አቃጥለኝ ችግር የለም ለአንተ ያልተቃጠልኩትንማ ለማን እቃጠላለሁ? አንተማ የኛ ነህ። አንተማ ሁሉን ነገር ጀባ ጀባ እያልክ ነገሮቹ ሁሉ ታስተካክልልና እስኪ ቀለል አድርገው ነገሩ ወደኛ ጀባ ጀባ በለን፣ ጀባ ጀባ በለን፣ እስኪ ጀባ በለን። ለአንተ የሚሳንህ ነገር የለም። ሁሉ በእጅ ነው፣ ሁሉ በደጅ ነው። እስኪ አምጣው፣ እስኪ አምጣው፣ እስኪ ነገሮችን ቀለል አድርጋቸው፣ ነገሮችን ቀለል አድርጋቸው። ያቃጥላል፣ እቃጠልልሃለሁ፣ ለአንተማ እቃጠላለሁ። ለአንተ እንዴት አልቃጠልም? እስኪ ነገሮችን በአማረ በሰመረ ሁኔታ እንዲካሄዱ አድርጋቸው። ችግሮችን ከኛ አጥፋቸው፣ ችግሮችን እንዲጠፉ አድርጋቸው። ተቃጠልኩልህ። ለአንተ መቃጠል ጸጋ ነው። ለአንተ መቃጠል ምሕረት ነው። ለአንተ መቃጠል መዳን ነው። አንተ የኛ መድኃኒት፣ አንተ የኛ ጌታ። እስኪ ነገሮችን ቀለል አድርጋቸው። እስኪ እንደዚህ ነገሮችን ያቃጥሉን፣ እንደዚህ ያቃጥላቸው፣ እንደዚህ አንድዳቸው። ለእኛ ደግሞ እንደዚህ ብርሃን ስጠን፣ እንደዚህ ብርሃን ስጠን። እቺ ትንሽ ነገር እንደዚህ እንደምትበራ ሁሉ ህይወታችን እንደዚህ ያብራው፣ ህይወታችን እንደዚህ ያብራው። እስኪ ዋው ትንሿ ነገር ታበራለች። እጃችን አስገባት፣ በእኛ ቁጥጥር ስር አድርጋት። ያሰብነው ሀሳባችን፣ ያቀድነውን እቅዳችን አንተ ታሳካልን ዘንድ ይሄው እናበራልሃለን፣ ይሄው እንቃጠልልሃለን፣ ይሄ ሁሉን ነገር ለአንተ እንሰጥሃለን። ነገሮችን ሁሉ በቀለለ መልኩ አድርጋቸው።
በሰከነ መልኩ ሲካሄድ ዘንድ አባ ማንተ እርዳን፣ አባ ማንተ ሁነን፣ አባ ማንተ አግዘን። አባ ጸሎታ አይለየን፣ ጸሎታ አይለየን። ከኛ ጋር ሁሌም እንደሆንክ አሁንም ከኛ ጋር ሁን። ነገሮችን ልንጨርስ፣ ነገሮችን ፍጻሜያቸውን ልናገኝ ጫፍ ላይ ነን። አሁን ነገሮቹ በቃ ነገሮቹ አበቁ፣ እያበቁ ነው። በሰላም ተጠናቋል። ነገሮቹ እስከዛሬ ጊዜን፣ ገንዘቤን፣ ህይወቴን በጣም ብዙ ነገር በልተዋል። አሁን ደግሞ ወደ እኔ የሚመጡበት ቀን እጅ ውስጥ ገባ። ምንም አላረኩም። ቁሜ ነው እስከዛሬ። ዝም በይ ይኸውልሽ፣ አድምጪኝ ታለሽ። ዝም በይ ዝም ብለሽ አድምጪኝ። እስከዛሬ በትትና በጨዋ መልክ ይኸውልሽ፣ ዝም በይ ስለምንሽ ቆይቻለሁ በጣም ረዥም ጊዜ። የማልፈልገውን ነገር ማድረግ ራሱ ኃጢአት እንደሆነ አታውቅም? ይኸውልሽ አድምጪኝ። እኔ ለ8 ምናምን ዓመት ዩኒቨርሲቲ፣ ከዛ አረብ ሀገር ሄደሽ ምናምን ረዥም ዘመን ፈለግሽኝ አልፈለግሽኝ አሁን ምልሽን ብቻ ስሚ። እስካሁን ስለምንሽ ዛሬ እንኳን ችግር የለውም። በፍቃደኝነት ባትፈልጊ በጉለታ እንዴት እንደነገርሽ እሱን አሳይሻለሁ። እሱን